ዛሬ ግን ማለት ነው እግዚአብሔር ምስክሬ ነው። እንደ ዛሬ ተደስቼ አላውቅም። አይ ብሩኬ የኔ አባት እንደው ምን ላድርግህ? በጣም ነው ያኮራኝ ዛሬ። በጣም ደስ የሚኛኛኛኛ እጅ እየተንቀጠቀጠ ነው። ኧረ እባክሽ ጌጥሽስ አልተንቀጠቀጠም? ጌጥሽስ አልተንቀጠቀጠም? እጅሽ ብቻ ነው። ኧረ እባክሽ ወይኔ ግን ወይኔ ውርደት ግን ወይኔ ቅሌትሽ፣ ወይኔ ውርደትሽ፣ ወይኔ ቅሌትሽ። አቤት መውረድ፣ አቤት መቅለል። የመጨረሻ ቀለልሽ፣ አብዛላት፣ እረከሰሽ። በጣም በጣም ማለት ነው። በጣም ነው የረከሽው እውነት ለመናገር እንዴ። ከዛ ስትመጣ ናከኝ ብሩኬ ሲመጣ የታባሽ ውጭልኝ፣ ተፋችኝ፣ ተይኝ ብሎ ክንፏን ሲላት ወይኔ ያልኩት ደስ ነው ያለኝ። ሰው እንዴት በገዛጁ ራሱን በዚህ ልክ ያወርዳል? ሰው እንዴት በገዛጁ ራሱን በዚህ ልክ ያረክሳል? ሰው እንዴት በገዛጁ ራሱን በዚህ ልክ ያዘቅጣል? ዘቀጠች፣ ኧረ ዘቀጥሽ አብሳለ ተረታይ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ ሀይሚዬ የለችም። በጣም ይደብራል። ዩቲዩብ ሁሉ በጣም ጨር ብሏል በእውነት። እሷ ከሌለች እኮ ምንም ደስ የሚል ነገር የለ። ሁሉም ነገር ጭር ነው የሚለው። ሁሉም ነገር በጣም ነው የሚደብረው እሷ ከሌለች። እናማ የለችም ዛሬ። ብሩኬ ያው በእንትና ቤት መጥቷል፣ በሙቢ ቤት። ሙቢ ቤትም ስለመጣ ቡቡዬ ሙቢ ቤት ስላገኘው ደስ ብሎኛል፣ የእውነት ማለት ነው። በጣም ነው ደስ ያለኝ። እንግዲህ አሸወይና ልባል ነው እያሉ ነው እንግዲህ ሽማግሌዎች። ሚፍታህ አንድ ሽማግሌ ቢሆን እኔ በበኩሌ አንድ ሽማግሌ ሚፍታህን መርጫለሁ። ሚፍታህ መርጫለሁ፣ ለአንድ ሽማግሌ ሚፍታህ መርጫለሁ። ከዛ ደግሞ ሌላው ያው ሙቢም አለ። ደና ሽማግሌዎች አለ አይደል? በሰል ፈርጠም ያሉትን ሽማግሌዎች ላክብሩኬ ማለት ነው። እና በነገራችን ላይ ሀይሚዬ ባለመምጣትሽ ቢደብረንም ግን ደግሞ አንቺ ረፍት ላይ ነሽ፣ ፏፈሽ እያልሽ ነው። ፏበይልኝ የኔ ቆንጆ። ለነገ ደና ደሩ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሰላም ደሩ። ረጅም ቪዲዮ እንኳን መስራት አልችልም፣ ግን ደስ ብሎኛል አነጋገሩ ብሩኬ ማለት ነው። የመጣበት አመጣት፣ ለእሷ የሰጣት አመላለስ፣ እሷ ኛ ስትል ላገኘው ነው ደስ ብሎኛል። ቂን ስትል መድኃኔዓለም ስብር አድርጎ የጣልሽና ስብር አድርጎታል። በቃ ተፋቸው፣ ልጁ ይኖርበት። ልዬ አመሰግናለሁ። አንዳንዴ ሰው በሌለበት ቦታ ስሙ ሲጠራ ጠበቃ ሆናችሁ የመመለሳችሁ ራሱ ትልቅነት ነው እና እግዚአብሔር ያክብርልኝ። እኔ አላያቸውም እኮ ጭራሽ አልሄድም እኮ ወደዛ መስመር። ሰሞኑን እኔ በሀኔ ጉዳይ አቢባ ቤት ነው ማምሸው። ጠዋት ነው ጓደኛዬ ምን አድርገሽ ነው እንደዚህ እኮ እንትን ሲናገሩ ነበረ ብላ ስትነግረኝ ገብቼ ፍቅርን ጠየኳት በውስጥ። አሬ የሰማሁት ነገር የለም። ስገባ ሀናንም አልከፈተችም። ከዛን አንዷም ጓደኛ የደውላ ዩቱብ ላይ እኮ አይቻል ተለጥፈሽ ምናምን ነገር አለችኝ። እና ተው ከእንደዚህ ድርጊታችሁ ተቆጠቡ። መጀመሪያ ምንድን ነው ምን አለች ብላችሁ ሞቀስም ካለባችሁ ደግሞ እንደ ትልቅ ሰው በውስጥ ገቡና ጠይቁኝ። ጥፋት ካለብኝ ይቅርታላችኋለሁ። ከዛ ውጭ እናንተ ገስሬን የሚያስመጣኝ ነገር የለም መጥቼ ስለማላቅ። ስለዚህ በእንደዚህ ደግሞ ካመናችሁበት እድሜ ልካችሁ የዘቀዘቃችሁ ተቀመጡ። እኔ ምን አገባኝ? እኔን ኃጢአት ተቀንሱልኝ ያላችሁ። ይሄ ነው መቅድዬ ያለው ነገርማ። በቃ አንቺ ታይ፣ ችግር የለውም። እሺ እናታዩ ብርቅ አይደለም። ገባሽ? ብዙ ነገርም ብለውናል አይደለም ይሄ። ስለዚህ ታዩ በቃ አብርጅ። አሁን ኢማን አሳይኝ አየሁ። ጸሎት አርጊ። ማማት ገብቷል። ጤና እንዲሰጥሽ ሀገራችንን ሰላም እንዲል በቃ ታይሽን ይውድ በቃ ምንም ነገር እንትን አትበይ። እነሱ ጋር ያቸው ትቻለሁኝ። እኔ አልተበሳጨውም እኮ። አይ ያኔውን በሚሳደቡ ሰዓት እኔም ስለምናገር ቢናገሩም ያው ወንድማቸውን ስለነካውባቸው ሮት ያለሽ። አሁን ምን አለ ሲቆም የሚያሰድብ ነገር ምን ተፈጠረ? አታውሩ፣ ታፈኑ ነው። ሀናንን ይንገሯታ ፍሬ የምትባል ልጅ አታስገቢ እያሉ በየገዝቱ የሚያስገቡኝን ሰዎች እየዞሩ አድማ ያስመጡ። ይህ አይሻልም?
ይሄ ይሻላል። ምን አገባቸው እናንተ? እንደው እነሱን አካብዳችሁ አጀንዳ ስታወሩ እኔ አፈርኩኝ። አሁን እነሱ ታት ሀናን ኢማን በትልቁ አድርጋት ነገር ታሳይ ናይ በትልቁን ኢማን በትልቁ አድርጋት። እንትነዋ ቤቴ ብዙ ሁሉ አይታዩም። አንቺ በትልቁ አድርጌት ለምን ቆርጬ ፎቶ አሳይ ነው ለሃናና እነዛ ስልክ አይገቡ ወደዛ ቤት እነዛ ከስልክ አይገቡ ወደዛ ቤት። ኧረ በስመ አብ አይከፈትም ቤቴ ላይ እነሱ መግድ እየጠፋሽ እኮ እንዴት ሆነ? ማታ እኮ ደከመኝና 3 ሰዓት ላይ ምናምን ልተኛው። በምን ዛሬ ማለት ስብሰባው አሁንም ተስፋ አልቆረጣችሁም? ልጅቷ አለች ነው የምትሉት? በውስጥ ነው የምናወራው ተብሎ እኮ አሁን በውስጥ ያወሯቸው ደላሎቹን። ሌላ ምንም ቻንስ የለም ታውቂያለሽ። ለምን አሁን እናንተ አለች ነው የሚሉ ሞታለች ነው የሚሉት እነሱ? አንቺ ያናን አንቺ ማለሽ ያረፈፈረች ልጅቷ ባልዮ መጣ ቁጥራ እኔ አለች ብዬ ነው እስከ እግዚአብሔር አምላክ ሆይ በሰላም ወደ ሀገሯ ከመለሰ ሙሉ ህይወቷን የሚቀይርላት ነገር እስከ ልጇ ለማድረግ ቃል ገባላት። የሆነ እንትን አልኩሽ እና በህይወት ስላለች እኮ ነው ሀናንዬ። ስልኳ እኮ ይጠራል እስካሁን ድረስ። ባልየውም እኮ ተናገረ። በ10 እሱን አስረዱት፣ በ13 ደግሞ ሰዋየው ብሎ እኮ ለባልየው ተደወለለት እኮ። ከዛ በኋላ ደላላው ሲያቅ ነው ያኛውም ልጅም ለህይወቱ ፈርቶ እንትን ያለው። ኧረ ተይም በእናትሽ። ባልየው መጣ እንዴ? መጣ እኮ ትላንት። ምን አለ? አስካረዱት በኋላ አንዱ ደውሎ ሚስትህ እኮ አለች ብሎ አለኝ። ከዛን ይመች ነው ይመች ጋር እንትን ካለው በኋላ ደግሞ እንትን ማለት ጀመረ አለ፣ መሸሽ ጀመረ አለ ለህይወቱ ፈርቶ ማለት ነው። እና የእሱን ቁጥር ምናምን ላክልት ተመልሶ ድንበር ላይ ግን ጥያቄ አለኝ። አሁን ጋጋ በህይወት ባልሽው አንቺ ከሆነ ታሻንቲ የሰው ልጅ እኮ አንዴ ነው የሚኖረው በዚህ በህይወቱ። ወይኔ የምልኩት ነው እንትን ላይ ነው ያለው። ይኸውልሽ አንዳንዴ ምን አለ መሰለሽ ሰው ልጅ ቤተሰብ ለመለወጥ አሁን ይሄ የነገረው ልጅ ተመልሶ እዛ እንትን ላይ ነው ያለው አሉ። ገባሽ? ምንድን ነው የሚባለው? ገጠር ቦታ ነው ያለው። ይፈራል። የእኔ እናት ሰርቶ ለመኖር አይደለም ወጥቶ የሄደው የሆነ ነገር እንዳያደርጉት ነው። ኢትዮጵያ ያለው ቢሮ ራሱ መውጣት አይችልም እኮ። እንደገና እንዴት ትግሬ ደግሞ የተኛ በጠር 10 አለኝ እዛ ታገለቻለች። ጠር 10 8 ሰዓት ይከፈል ብላለኝ። እዛ የቀረችም አለች እኮ አሉ። ሀኔን እንትን ካለ በኋላ አንዷ ደግሞ እዛ ትግሬ ቀርታለች፣ ጠቆር ያለች አለ። እንግዲህ እንትን አሞራ ያስፈታት ሲሆን እኔ እንጃ።